እንደሱ አሽሟጣጭ ሰው መሰልክ፣ አሽሟጣጭ ሴትዮ መሰልክ። አሁን ይኸውልህ ሚኪ ጀበናውን እዛ ጋር አድርገው፣ በቀኝ እጅህ ነው የምትቀዳው ነው። ጀበናውን እዛ ጋር አድርገው። ቦታ የለም ከሰርቪሱ ጎን ጀበና እንዲህ ከፊት አይገሻልማ። ከሰርቪሱ አጠገብ መጀመሪያ ጀበና ማንሳለ ከነ ማስቀመጫ እንደሱ አድርገው ጎበዝ። አሁን እጣን አጭስ፣ እንዲህ ነው የሚደረገው። እጣን አጭስ፣ የእጣን እቃውን እዛ ጋር አድርገኸዋል። አጽፍበት። ከሰሉ በደምብ ሳይቀጣጠል ያነሳከው እንዴት ይጨሳል? ቀዩ ላይ የተቀጣጠለው ላይ አድርግበት እጣኑን። እሳቷ ላይ አድርጋት እንድትጨስ። ምን እጣናችሁ ድንገት እንዲ ጨሳ ይወጣው ግን ወደቀ። መልሰህ መቆንጠጫ የላችሁ? መቆንጠጫ እንዳያቃጥለን። መቆንጠጫ የሰው መቆንጠጫ ሳይቀጣጠል አንስተከው እኮ ነው። ምን አስቸኮለህ? ከሰሉ እጣኑን አንስተህ እሳቱ ላይ አደረገው ቀዩ ላይ ከዚህ መውጣት ሲጀምር ነው ምርቃት የሚጀምረው። ለምንድን ነው የጨሰው? እኔ ለእኔ እየጨሰልኝ ለአንቺ እኮ የማጨሰው አቧራው ከአንቺ ነው ከኔ ነው ነው ያስጠላ። የማይረባ ከሰል በደንብ ሳይቀጣጠል ጥቁሩን አንስቶት ሚስት ከአሟት ሶፋ ላይ ተኝታ ቡና አፍላልኝ ባሌ አምሮኝ ነው ብትልክ ሚስት ክብሩ ዞና አሟት ሶፋ ላይ ተኝታ እንዲህ ነው የምታደርቃት? ሚስት ምን የመሰለ ባል አግኝታ ጭራሽ ያማት እጀዳኑ ሳያንቅ መርቅ። ትንሽ ጸጉር ሸፍን። ቡና ሲቀዳ ጸጉር እየታየ ነው። መርቅ። እንደሱ መርቅ። አሁን አቤት አቤት፣ ተባረኩ፣ ብሩክ ሁኑ። ሰላም ለዓለም ብለህ ጀምር። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር ለወገኖች በሙሉ በጠቅላላ። ሁሉ ፈጣሪ ማራቸው፣ የታመሙትን ፈጣሪ ማራቸው፣ የታመሙትን ፈጣሪ ማራቸው፣ የጨነቃቸውን ለጭንቀታቸው መፍትሄ፣ የራባቸውን ምግብ የጠማቸውን መጠጥ እግዚአብሔር ይስጣቸው። ሀቢባንም እንደው ካለችበት ቁመት 6 ክንድ እንደው እንድትጨምር ይርዳት ፈጣሪ። በእውነት ሳትረዝሚማ እንዳትሞቻ ቢባይ በእውነት ሳትረዝሚ አትሞቻትም። በእውነት ትረዝሚያለሽ፣ በእርግጠኝነት ትረዝሚያለሽ። አሁን ስናሸንፊ ትረዝሚያለሽ። እናያለን ሰው እንድ ከረዘሙ። እሺ አሚን ብለናል። አሁን ቡናውን ቅዳውና ሀሜት ጀምር። አይ ሚኪያስ ጥጋቡ ወይ እንደው አምሳ አለቃ ጥጋቡ ገብሬ እንደው አንድ ቀና ብሎ በይኝ ያን የመሰለ ወታደር ሰውዬ ቡና ያፈለቀው ቡኒ ነው። ከለሩ ሲያምር ማጌት ሙት ጎበዝ። አሁን ቡናውን ፊልተር ነው፣ በእናትሽ ፊልተር ነው። እዚህ ጥቁር ነው ፊልተር ነው። ቡናውን የእጣቅ ሀሜት ጀምር። አተላ አስጠጣሽ። አተላ ምናምን አተላ ነው በእውነት አሉ። ተመልከች በደንብ አልፈጨቀው። አይ አይደለም ቆንጆ ቡና ነው። ጎረቤት ግን አልጠራክም። ፉል ፓኬጅ አልሆነም። ጎረቤት ሳይጠራ ማነሽ እያጤር ነይ ቡና ጠጣ እንማትቺ ሲችን ጉቶ ሴትዮ። እሺ ሀሜት ጀምር። አሁን ፉል ፓኬጅ እንዲሆን ቅጣቱ። አሰይ ይገርምሻል፣ ይገርምሻል፣ ይገርምሻል። አቶ ታከለ እኮ ቂጣቸው ላይ ቡጉንጅ ወጣ። አይገርምሽም? የተረገም ስራት ያለው ሀሜትማ። ኧረ እባክሽ ከቡጉንጅ የበለጠ ምን ሀሜት አለ? በእውነት አያስቀምጥ አያስተኛ። እኔማ ገርሞኝ ገርሞኝ በጣም ሲያምባቸው ፈሳቸውን ያመለጣቸው። ጋሽ ታከለ ጋሽ ታከለ ጋሽ ታከለ ፈሳቸውን ያስመለጣቸው። እንደዛ ኮሪያ ዘማች ላይ ብለው ሲሉ ከርመው መጨረሻ ላይ በቡጉንጅ ፈሳቸው ሲያመልጣቸው ኮሪያ ሲዘምቱ ምን ታውቀው ነው የዘመቱት የሚል ጥያቄ ነው ሰፈሩ ላይ እኮ የፈጠረው እኮ። አይገርምሽም? ኮሪያ ዘምተው ነበር። አዎ ኮሪያ ዘምተው ይገርምሻል። ስንት ሲሸልሉ ከርመው አሁን በባለፈው በስቲያ ቂጣቸው ላይ ቡጉንጅ ወጣባቸውና እግራቸውን አላስነሳ አላስቀምጥ ምናምን ሲላቸው ሚስታቸው ደግሞ አንድ ልታነሳቸው ጣት ስታደርጋቸው ፈሳቸው በምን አቅሟ ያቸው አሁን ጋሽ ታከለ ፈሱን ፈሳ ተብሎ ከታች ሰፈር አንስቶ ላይ ሰፈር ነው እየተወራ ያለ። እንደው ፈስፈስቶ የማያውቅ ህዝብ ይመስል ይሄ የወረዳ 01 ነዋሪ በጠቅላላ ስለታከለ ፈስ ነው የሚያወራው። ይገርምሻል። ወረኛ በላቸው የሚያወሩት አተው እንጂ ፈስ ብርቅ ነው እንዴ? አንቺም ትፈሻለሽ፣ አንተም ትፈሳለህ። ሁሉም ሰው ይፈሳል። የእሳቸው ፈስ ግን እንደው የመጣው አመጣጥ ይገርምሻል። የስቃይ ፈስ ነው። እንደ ትልቅ አጀንዳ ለፈስ ያወራሉ። ፈሳ ይገርምሻል። አረ ወደ ልመናችን ሂድ ሀቢባ በእናትሽ። ኧረ እባክሽ ስለት እያስካል አላማህልኝም። ልጃቸው እኮ አረገዘች። አልሰማክም?
ቡናሽን ያዥ በቃ በዚህ ቡናሽን ያዥ በቃ ከሆነ አይቀርማ ብዙ የሚታማ አለ። ልመናውም ዛሬ አልተሳካም። አይ መድኃኒዓለም እናቴ አቤት 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 ጉድ 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 ጉድ። አልሰማም አልሰማም ምንድን ነው? ጆሮ ለባለቤቱ ዳባ ነው። እነግርሃለሁ። ቆይ የገዛ ልጅህን ጉድ ካልሰማህ እነግርሃለሁ። ሰምቼ ይኸውልሽ የትዬ አስካለ ልጄ እንደዚህ ለወግ ለማድረግ በቅቶ እንደዚህ ሲያምነሸንሸ እያየሽ በፊት እናቴ ድገመኝ እናቴ ድገመኝ። ጉዱን ለመሸፈን ነዋ መጥቶ በጊፍት የሚያንበሸብሽ። ልነግርህ ስል አውቆ ቀድሞ መጥቶ ጊፍት መስጠት ጀመረ። ልነግርህ ስል ልጅነቱ ሰው አድርገኝና ሰው አደረገው መጨረሻ ላይ የትዬ አስካለ ልጅ ልጅህን የሰራትን ጉድ ልነግርህ ስል ቀድሞ አንተን ይኸው እያያዘክ ነው በጊፍት እየሰጠ ምንድነው? እሳቸውን ብጉን ወጥቶባቸው ነው። እስኪ ንገርኝ እስኪ። አይ ጉዳችን ልጅክን ሰላምን ያደርጋትን አልሰማህም? ጉድክን አልሰማክም? ያው ጊፍት ትበላለህ። ከትዬ አስካለ ልጅ ጊፍት ትበላለህ። ልጅክን ያደረጋትን ጉድ ሳትሰማ በጊፍት ትደለላለህ። ገብረ ስጋ ግንኙነት አባት እንዳይሆን ብቻ ልጅክን በጊፍት ትሸጣለህ። ገብረ ስጋ ግንኙነት አባት እንዳይሆን ብቻ አልሰማሁም ለማለት ነው። እስኪ የልጅክን ሆድ ፈትሽ እስኪ ሰላም እየታኝ ልበት ምን ላድርግ? አሁን እኮ የዛሬ ሰዎች እኮ አይታመኑም እኮ ምን ይደረግታል? አታድርጉ አይባልም። የሚያድርጉት አይበል በእድሜያቸው ነው። ችግር የለውም። አንቺ ደግሞ የአስተዳደግ ውጤት ነው። አንተ በስርዓት ናላስታደግ እኔ እንደው ሰምቼ ልሻለሁ ባለቤት ሲያወራ አንቺ ገና በ7 ዓመት ሻል ሲቆላሽ የነበረ አሁን ዛሬ እንደዚህ መሆንሽ ፈላጊ ስለነበረን ነዋ። እኛማ ስለነበረን ነዋ። ተፈላጊ ስለነበረን በጣም 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 በልጅነት የቆዳሻውን ደርሰሽ ወጣትነት እነሱ ልጆች ናቸው። ችግር የለውም በእውነት በልጅነት እድሜ ይሁን ሰላም ሴት ነው። መድኃኒዓለም የሰራሽ ይስጥሽ።